በመቶ ሺዎች የሚቆጠሩ ገንዘቦች መኪና ውስጥ እስከመያዝ ድረስ 100 ብር ብርቅ ይሆንባል፣ 10 ሺህ ብር ብርቅ ይሆንባል። በጣም በሰፊው እንዳልኖርክ በጣም ትንሽ ነገሮች ጉዳይ ሆነውብህ ስታወራ ታያለህ። ለዛ ነው ገንዘብ በ20 ዓመት ልብ የሚገኘው በ40 ዓመት ገንዘብ በ20 ዓመት ልብ በ40 ዓመት ይባላልና በጣም ይሄ በሀገራችን በኢትዮጵያ በነገር አባባል ላይ በጣም የሚታወቅ አስታውሳለሁ። ነፍሱን ይማርና አባቴን በጣም በተደጋጋሚ ከሚነግረኝ ነገር አንዱ ይሄ ነው እና ሁለት ተረቶች አሉ። አንቺም ዜሮ ምጣድሽም ዜሮ ምናምን ብሎ እህቶችን የሚናገራቸውና ገንዘብ በ20 ዓመት ልብ በ40 ዓመት አንተ ሱቅ እዚህ ጋር ከፍተህ አንተ እዛ ጋር ኳስ ትረግጣለህ ወይ አይነት ነገር በህይወቴ የማረሳቸው ነገሮች ናቸውና ትላንትና የማይታወቅ እየሄደ እየዋለ ያደረ ሲመጣ እድሜ የገፋ 20 ስትሆን 25 25 ስትሆን 30 30 ስትሆን 35 እድሜ ከፍ እያለ ሲመጣ በቃ ልክ እንደብል ውስጥን በጣም የሚበላ ብዙ ነገር አለ። በጣም ሲበዛ በጣም ብዙ ነገር አለ። ይሄ መጀመሪያ የማይታወቅ ገንዘቡ ሲመጣ የማይታወቅ በመቶ ሺዎች የሚቆጠሩ ገንዘቦች መኪና ውስጥ እስከመያዝ ድረስ በቀን 80 90 50 ሺህ ብር ኖርማል እስከሚሆን ድረስ ትሰራና የሆነ ሰዓት ላይ 10 ሺህ ብር አካውንት ላይ ሲገባ ብርቅ ሆኖ ማየት ትጀምራለህ። የሆነ ሰዓት ላይ በጣም የሀገር ገንዘቦችን ታንቀሳቀስና ብዙ ገንዘብ ትለምድና በአግባቡ ያልያዝከውን ገንዘብ ከሆነ ጊዜ በኋላ ከእጅ ስታጣ 1 ሺህ ብር ብርቅ ይሆንባል፣ 100 ብር ብርቅ ይሆንባል፣ 10 ሺህ ብር ብርቅ ይሆንባል። በጣም በሰፊው እንዳልኖርክ በጣም ትንሽ ነገሮች ጉዳይ ሆነውብህ ስታወራ ታያለህ። ለዛ ነው ገንዘብ በ20 ዓመት ልብ የሚገኘው በ40 ዓመት። ዛሬ ግን የሆነ ያለው ምንድነው? አንዳንድ ጊዜ አንዳንዶቹ ልብ እየመጣላቸው ያለው በ40 ዓመት ነው፣ ገንዘቡ እየመጣላቸው ያለው በ40 ዓመት ነው። ይሄ ለአንዳንዶቹ 40 ዓመት ሞልቷቸዋል፣ ልብም የለም ገንዘብም የለም። በጣም አደገኛና መጥፎ ይሄ ነው። እድሜዋ ከፍ ብሎም ገንዘብ አጠገቧ የለም። አሁንም እንኳን በዚህ በ50 ዓመት እድሜዋ በቤት ኪራይ የምትሰቃይ ሴት አለ። ቤት ኪራይ እንግዲህ ቻይና ብዙ ጊዜ ነግራቸዋል። በ1.6 ቢሊዮን ህዝቧ መኖሪያ ቤት ተራራዎቹ ላይ ሳይቀር ሰርታ ከላይ ከታች ኑና ኑሩ። ቤት ትልቅ ሐሳብ አልነበረም ለሚሰራ ሰው። ቤት አሁንም ሐሳብ አይደለም፣ ምንም ጉዳይም አይደለም። ቤት ልግዛ ብለህ የምታመጣውም አይደለም። እንደዛ ልግዛ ብለህ ካማጥክም በጣም የወረደ በጣም ትንሽ የሆነ እንትን ላይ ነው ያለው ማለት። መኪና ልግዛ ብለህ በዛ ደረጃ የምታመጥም አልነበረም። እኔም ራሴን ታዘብኩ። መኪና ልግዛ ብዬ ይሄን አልተጨነኩ እስከምል ድረስ ስንት ነገር እንዳልኖረኝ አንድ መኪና እስከምል ድረስ ራሴን እስከምታዘቡ ድረስ እንደዚህም ይቻላል እንዴ እስከምል ድረስ እንደዚህም ይሆናል እንዴ እስከምል ድረስ እና አንድ የምን ሀገር ደራሲ ነው በጣም ናፖሊዮን ይሁን አይዶ ነው መጽሐፍ ላይ በጣም በተደጋጋሚ ያነበብኩት ነው። ገንዘብ ስትሰበሰበው በጣም ሲበዛ ከባድ፣ ስትበትነው በጣም ቀላል። አንዳንዴ ገንዘቡ ሲኖር ማስተዋሉ አይኖርም፣ ራስን መግዛቱ በተለይ አይኖርም። ራስን መግዛት አይደለ በጣም ብዙ ባልና ሚስቶች ትዳራቸው እንዲፈርስ እያደረገ ያለው። የብዙ ሚሊዮን ሴቶች ህይወት መበላሸት ራስን አለመግዛት አይደል? የብዙ ሚሊዮን ወንዶች ህይወት አለመስተካከል ራስን መግዛት አለመቻል። የጸብ የጦርነት የምን የትኛውም ዓለም ላይ የምታዩት ነገር